እግዚአብሔር አምላክ እንደ መልኩና እንደ ምሳሌው ለፈጠረን ለሰው ልጆች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በመጀመሪያ ይህን መልእክት ይዤ ወደፊታችሁ እንድቀርብ የረዳኝን አባቴን እግዚአብሔርን እጅግ አድርጌ አመሰግናለሁ። መልእክቱን የተቀበልኩት በ17/07/17 ሲሆን የመልእክቱ ርዕስ የንስሐ ጥሪ የሚል ነው። በእግዚአብሔር ምሕረትና ጸጋ መልእክቱን አስተላልፋለሁ። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል አነባለሁ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጆ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ለዚያም ይጎነበሱለታል፣ ይሰግዱለትማል። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራውም አያድነውም። ይህን አስቡና አልቅሱ። ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። ክብር ለእግዚአብሔር ይሁን። መልእክቱን በቃሉ የሚያስተላልፈውን መልእክት አሁን እንደተነበበው እንደዚህ እንደ እግዚአብሔር ቃል እኛ በዚህ ሰዓት የት ጋ ነው ያለ ነው? በዚህ ቃል መሰረት የት ጋ ነው ያለ ነው? ማንን ነው የምናመልከው? ለማን ነው የምንጎነበሰው? ወደ ማን ነው የምንጮኸው? የሚለውን እንድናስብ እፈልጋለሁ። ያነበብኩት ቃል እናንተም በቤታችሁ እንድታነቡት ኢሳይያስ 46 ከቁጥር 4 እስከ ቁጥር 9 ያለውን ክፍል ነው ያነበብኩት እና ወገኖች ሆይ በዚህ ቃል ራሳችንን እንድንመለከት ጌታ እግዚአብሔር ይፈልጋል። ከዚሁ ጋራ አያይዤ አሁንም ከኤርምያስ መጽሐፍ ላይ አነባለሁኝ ቁጥር 6 አደመጥሁ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ልብ እንበል ወገኖች ሆይ እግዚአብሔር መሐሪ ስለሆነ ሩህሩህ ስለሆነ ሊያድነን ስለሚፈልግ ስለሚወደን በመልኩና በአምሳሉ ስለፈጠረው ሕዝብ እግዚአብሔር ያስባል፣ እግዚአብሔር ይጨነቃል። ስለዚህ
የሰዎችን አድራጎት እየተመለከተ እንዳንጠፋ ስለሚፈልግ በቃሉ እየመከረን ነው ያለው። ሁሉም ምን ያድርጋለሁ ይላል፣ ከክፋቱ ሊመለስ አልቻለም። እየነገርኩት መልእክተኛን እየላኩ ነቢያቶችን እየላኩ ቃሌን በአፋቸው አድርጌ እየላኳቸው እንዲመለሱም እየነገርኳቸው፣ ነገር ግን እነሱ ምን አድርገናል ነው የሚሉት፣ ምን በድለናል ነው የሚሉት። ከክፋታቸው ንስሐ ሊገቡ አልቻሉም። እንደውም በራሳቸው መንገድ ወደ ሰልፍ እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። በቃ ምንም አምላክ እንደሌለው፣ ትእዛዝ እንዳልተሰጠው፣ የእግዚአብሔርን መመሪያ ጥሶ ኑር እንደተባለ እግዚአብሔር እንዳዘዘው ሳይሆን የሰው ልጅ በገዛ መንገዱ እንደፈለገ ይሄዳል ይላል። እጅግ ልናስተውል ይገባናል ወገኖች ሆይ። ዘመኑንም እያየን አሁን ያለንበትንም ዘመን እየተመለከትን ወደ እግዚአብሔር መመለስ ግድ ይለናል ወገኖች ሆይ፣ ግድ ይለናል። ለምን? እግዚአብሔር ዛሬም በአገልጋዮቹ በቃሉ እየተናገረን ነው። ቃሉን በአገልጋዮቹ አስቀምጦ እየመከረን እየነገረን ነው ያለው። ስለዚህ ወገኖች ሆይ እንንቃ፣ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንመለስ። ሌላ ኤርምያስ ላይ ትንቢተ ኤርምያስ ላይ አነባለሁኝ ቁጥር 6 ላይ ስለ እስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ ይላል። ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። እግዚአብሔር ይመስገን ወገኖቼ። ዛሬ ማንን እያመለክን ነው ያለነው? ከፈጣሪያችን ሌላ እስከ ሽበት እስከ ሽምግልና ከሚሸከመን ሌላ፣ በመልካሙ መንገድ ከሚመራን ሌላ፣ ከፈጣሪያችን ሌላ ቢጮህ ለማይሰማ አምላክ ለማን ነው አምልኳችን? ዛሬ ለማን ነው አምልኳችን? ወገኖች ሆይ ምንድን ነው ዛሬ ለኛ ጣዖት የሆነብን? ብር ነው? ሀብት ነው አምላክ የሆነብን? ጣዖት የሆነብን ስልጣን ነው? ዘረኝነት ነው? ወገኖች ሆይ ምንድን ነው እሱ? እንረዳ እስቲ። ወደ እግዚአብሔር አምላካችን፣ ወደ ፈጣሪያችን፣ ወደ ሰራን፣ ወደ አበጀን ወደ እርሱ እንመለስ። ወደ እግዚአብሔር አምላክ እንመለስ። ወደሚሰማው አምላክ እንመለስ። ወደ ሩህሩህ አምላክ እንመለስ።
ወገኖቼ ሆይ ከርኩሰታችን እንመለስ። ከኃጢአት ከተማ እንውጣ። ከኃጢአታችን እንመለስ ወገኖቼ። እግዚአብሔር ቅዱስ ነው። ቅዱስ እንድንሆን ፈጥሮናል። ወገኖቼ ሆይ እባካችሁ እናስተውል። ምድራችን ኢትዮጵያን እናስብ። ዛሬ ምድራችን ኢትዮጵያ ዛሬ አይደለም ረጅም ዘመን የኢትዮጵያን ሰላም እናስብ እስቲ ወገኖቼ ሆይ። እረ እንመለስ። ኢትዮጵያ ምን ሁኔታ ላይ እንዳለች አሁን ባለንበት በዚህ ሰዓት በዚህ ዘመን ደግሞ የባሰ ወገኖቼ። እግዚአብሔር እኮ የፈጠረው ሕዝቡ ስላላወቀው ወደሱ ስላልተመለሰ እግዚአብሔርን ፈጽሞ ስላላሰበና በራሱ ሐሳብና መንገድ ብቻ ስለሚራመድ እግዚአብሔር እኮ ተቆጥቶ ነው ወገኖቼ። ይሄ ይታሰበን። ኧረ እባካችሁ ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ ወገኖቼ ሆይ። ልጆቻችንን እስቲ እንመልከት፣ ሕፃናትን እንመልከት ወገኖች። እንመለስ። ጥፋትን ያመጣው ምንድነው በኢትዮጵያ ምድር ላይ ብለን ራሳችንን እስኪ እንመልከት ወገኖቼ። ራሳችንን እንመልከት። እግዚአብሔር አምላክ በምህረቱ ያስበን። በእውነት ማስተዋልን እግዚአብሔር ይስጠን። አነባለሁኝ ከእግዚአብሔር ቃል አሁንም ትንቢተ ዮናስ ምዕራፍ 1 እና 2 አነባለሁ። ምዕራፍ 1 ቁጥር ከ1 እስከ 2 ያለውን የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ወደ ነነዌ ሂድ፣ ወደዛች ወደ ታላቂቷ ከተማ ሂድ፣ ክፋታቸው ወደ እኔ ወጥቷልና በእርሷ ላይ ስበክ። ምዕራፍ 3 ላይ እዚሁ ዮናስ ላይ እቀጥላለሁ። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ3 ቀን ውስጥ ነነዌ ትገለበጣለች አለ። እንግዲህ እግዚአብሔር የተናገርኩህን ያዘዝኩህን ቃል ሂድና ተናገር ብሎታልና በምዕራፍ 2 ላይ እሱን እናገኘዋለን። ምንድን ነው ያለው እግዚአብሔር? በ3 ቀን ውስጥ ነነዌ ትገለበጣለች ብለህ ስበክ ብሎት ይህንን መልእክት ሳይወድ በግዱ ዮናስ በእግዚአብሔር ምሕረትና ርኅራኄ ነው ይህንን መልእክት ይዞ ወደዛ ሄደው እንጂ እምቢ ብሎ ነበር። አልሄድም እኔ በቃ አሻፈረኝ ብሎ ነበር። ግን እግዚአብሔር አሳንም ቤት አድርጎለት በ3 ቀን እንዲያድር አድርጎ ከዛ በኋላ በ3ኛው ቀን ነው እግዚአብሔር አውጥቶ በዚህ ስፍራ ላይ ተገኝቶ ቃሉን እንዲናገር ያደረገውና ትገለበጣለች ብሎ ሰበከ። ወገኖች ሆይ
እግዚአብሔር ይርዳን፣ እግዚአብሔር ይርዳን፣ እግዚአብሔር ያስበን። ወገኖች ሆይ ኢትዮጵያን እናስብ ባካችሁ፣ እችን ምድር እናስብ ባካችሁ። የተወለድንባትን እችን ሀገር እችን ምድር እናስብ እስቲ ኢትዮጵያውያን። ሌሎችም ከተሞች ይህ መልእክት ለሁላችሁም ይደርሳልና ሁላችሁም አስቡ ባላችሁበት ምድር ያለውን ነውጥ። ስለዚህ የትም ቦታ ብንሆን ዓለማትን የፈጠረ እግዚአብሔር በዓለማት ሁሉ ደግሞ በመልኩና በአምሳሌው ያሉትን ሰዎችም አድርጓልና ስለዚህ እናንተ ወገኖቼ ሰዎች ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። ቀጥዬ እዛው 3 ላይ ከ5 ጀምሮ ያለውን ቶሎ ብዬ አነባለሁ። በዛ ስፍራ ላይ ይሄ ቃል ሲነገር ያ ሕዝብ ምን አደረገ እንመለከታለን። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሳት፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። ወገኖች ሆይ እግዚአብሔር መሐሪ ስለሆነ መልእክትን ላከ። ያ መልእክት በዛች ምድር ተሰማ። ንጉሡ ደግሞ አዋጅን አሳወጀ። በከተማይቱ ባሉት ጠቅላላ ግዛቶች ሁሉ አዋጅን አስነገረ። ወገኖቼ እሱ ራሱ የመጎናጸፊያውን አወለቀ፣ በአመድ ላይ ተቀመጠ። ክብር ለእግዚአብሔር ይሁን። በቃ እግዚአብሔርስ ተመለሰና ተጸጽቶ ስራቸውን አይቶ ይላል። ከክፉ መንገዳቸው እንደተመለሱ ስራቸውን አይቶ እግዚአብሔር ምን አደረገ? ተጸጽቶ ነነዌ ከመገልበጥ ነነዌን ከማጥፋት እግዚአብሔር ራርቶ ምሕረትን ለዛች ታላቂቱ ከተማ ነነዌ አደረገ። ዛሬም ወገኖቼ ሆይ በያለንበት ምድር ላለው መናወጥ የኛ አለመመለስ ነው ምክንያቱ። ለሕዝቡ እልቂት የኛ አለመመለስ ነው ምክንያቱ። የኛ ወደ እግዚአብሔር አለመመለስ ነው ምክንያቱ። ሌላ ምክንያት የለውም። ወገኖቼ ሆይ እናንተ በእግዚአብሔር መልክና አምሳል የተፈጠራችሁ የሰው ልጆች በሙሉ ዛሬ እግዚአብሔር ይናገራችኋል። ወደ እኔ ተመለሱ ይላል። ንስሐ ግቡ፣ ተመለሱ ይላል። ከክፉ መንገዳችሁ ተመለሱ ይላል። ከርኩሰታችሁ ተመለሱ ይላል። ተመለሱ ወገኖች ሆይ ክፋታቸው ምንድነው? እዚህ ላይ ቅድም ያነበብኩት
ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ሂድ ስበክ ነው ያለው። ስለዚህ ክፋት ወገኖች ሆይ የሕዝቡ ክፋት ወደ እግዚአብሔር ወጥቷል። ይሄ መከፋፈል፣ ይሄ ዘረኝነት ወገኖቼ፣ ይሄ መጠፋፋት፣ ይሄ ደም መፍሰስ ወደ እግዚአብሔር ደርሷል። የብዙ ንጹሐን ደም ዛሬ በምድራችን በኢትዮጵያ ላይ የፈሰሰው የብዙ ንጹሐን ደም፣ የሕፃናት ደም፣ የወጣቶች ደም ወደ እግዚአብሔር ጮዋል። ወገኖች በንስሐ ወደ እግዚአብሔር እንመለስ ባካችሁ። የሀገር መሪዎች፣ ይሄ ኃላፊነት ያለባችሁ ባለስልጣናት በሙሉ እባካችሁ ፊታችሁን ወደ እግዚአብሔር መልሱ። ይሄ ነነዌ ንጉሥ እንዳደረገ መጎናጸፊያውን እንዳወለቀ በአመር ላይ እንደተቀመጠ አዋጅ እንዳስነገረ ያወጀው አዋጅ እንስሳ እንኳን ከበረት እንዳይወጣ፣ ውሃ እንዳይጠጣ፣ እንዳይመገብ ነው። ወገኖቼ ዛሬ በመመለሳችን እንተርፋለን። በመመለሳችን ወደ እግዚአብሔር በመመለሳችን ምሕረትን እናገኛለን። ወደ እግዚአብሔር በመመለሳችን ወገኖቼ ሆይ እናርፋለን። ወገኔ ወደ እግዚአብሔር እንመለስ። ይህንን መልእክት ቸልን እንዳትሉት። በኢሳይያስ 55:6-7 እንዲህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። እግዚአብሔር ይቅርታው ብዙ ነው። ዛሬም ሊምረን፣ ዛሬም እችን ምድር ኢትዮጵያን ሊያስብ እግዚአብሔር የኛን ወደፊቱ ማምጣት ይፈልጋል። የኛን ንስሐ መግባት ይፈልጋል። ወገኖች ሆይ ንስሐ እንግባ፣ ወደ እግዚአብሔር እንመለስ። እግዚአብሔር ይመስገን። እግዚአብሔር ልባችሁን ወደሱ ያቅና። እግዚአብሔር ሐሳባችሁን ወደሱ ይመልስ። እግዚአብሔር ለዘላለም የተመሰገነ ይሁን። በእውነት እግዚአብሔር ሰሚ ጆሮንና አስተዋይ ልብን ይስጣችሁ፣ ይስጠን። ክብር ለእግዚአብሔር ይሁን። አሜን።